ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የመጋቢት 12 የምሳ ሰዓት ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆያለሁ። ወደ ቀዳሚ ዜና እንሻገር። ፕሬዚዳንት ታዬ አጽቀሥላሴ የኢትዮጵያ የሰላም መሻት በልቧ በደማቁ የታተመ የዘመናት ጽኑ ፍላጎት ነው አሉ። ፕሬዚዳንት ታዬ አጽቀሥላሴ በኤክስ ገጻቸው ባስተላለፉት መልእክት ኢትዮጵያ ሰላምን አጥብቃ እንደምትሻና ለለውጥ ጉዞዋ ወሳኝ መሆኑን በውል ትገነዘባለች ብለዋል። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት በነበራቸው ቆይታ ኢትዮጵያ ከጎረቤት ሀገራት ጋር ወደ ጦርነት ትገባለች የሚለው መሰረተ ቢስ ስጋት እንዲሁም ግጭትና ውድመት ይከሰታል የሚል ቀቢጸ ተስፋ ያላቸውን አካላት የማይጨበጥ ምኞት እንደማይሳካ በንግግራቸው እንዳረጋገጡ ገልጸዋል። የኢትዮጵያ ፍላጎት ሰላምና ልማት ብቻ እንደሆነም በግልጽ ያሰመሩበት ጉዳይ ነው ብለዋል። በሱዳን የትግራይ ስደተኞች በሚኖሩበት መጠለያ በተነሳ እሳት የ6 ዓመት ህፃን ህይወት ማለፉ ተገለጸ። የትግራይ ስደተኞች ተጠለውበት በሚገኘው የሱዳኑ ምራኩባ መጠለያ ካምፕ ላይ ትላንት መጋቢት 11 ቀን 2017 ዓ.ም ቀትር ላይ ባጋጠመ የእሳት አደጋ የ6 ዓመት ህፃን ልጅ ህይወት ማለፉ ተገልጿል። በሰውና በንብረት ላይ ከፍተኛ ጉዳት ማድረሱም ተሰምቷል። በመጠለያ ውስጥ የነበረ ሌላ የ2 ዓመት ህፃን ልጅ ከፍተኛ ጉዳት ስለደረሰበት ለተጨማሪ ህክምና ከመጠለያው አቅራቢያ ወደሚገኝ የህክምና ማዕከል መወሰዱም ተገልጿል። በእሳት አደጋው በመጠለያ ካምፑ የተገነቡ የበርካታ ስደተኞች መኖሪያዎችም መውደማቸውን ተፈናቃዮችን ዋቢ በማድረግ የትግራይ ቴሌቪዥን ዘግቧል። የእሳት አደጋው መነሻ እስካሁን አለመታወቁንም ዘገባው ጠቁሟል። በጉዳቱ የእርዳታ ምግባቸውን መጠለያቸውን ያጡ ስደተኞች እገዛ እንዲደረግላቸው ጥሪ ማቅረባቸውን ዘገባው አመልክቷል። ምራኩባ መጠለያ ካምፕ በሺዎች የሚቆጠሩ የትግራይ ስደተኞች ተጠለውበት የሚገኝ ካምፕ ሲሆን መጠለያ ጣቢያው ከአቅሙ በላይ ስደተኞችን በማስጠለሉ የተጨናነቀ መሆኑን ዘገባው ጠቁሟል። በሰሜን ተራሮች የዋልያዎች ቁጥር ተመናምኖ ወደ 300 ዝቅ ማለቱን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታወቀ። የዱር እንስሳት ልማትና ጥበቃ ባለስልጣን ዋና ዳይሬክተር ኩመራ ዋቅጅራ ለኢፕድ እንደገለጹት በሰሜን ተራሮች የብርቅዬ ዋልያዎች ቁጥር ከዚህ በፊት አደጋ ላይ መውደቁን ተከትሎ በተሰራ የእንክብካቤ ስራ 1000 ደርሶ ነበር ብለዋል። በሰሜኑ ክፍል ባለው የጸጥታ ችግር ሳቢያ የቁጥጥር መላላት፣ የእሳት አደጋና የህገ ወጥ አደን መበራከት 1000 የደረሰው የሰሜን ተራሮች የዋልያዎች ቁጥር ተመናምኖ ወደ 300 ዝቅ እንዲል አድርጓል ሲሉ ገልጿል። እንደ አውሮፓውያን አቆጣጠር በ1973 ሀገራት ቁጥራቸው እየተመናመኑ የሚገኙ እንስሳትና እጽዋትን ከጥፋት ለመታደግ በተባበሩት መንግስታት ድርጅት አማካኝነት ሳይተስ የሚባል ስምምነት መደረጉን አውስተው ኢትዮጵያም ከ1989 ጀምሮ የስምምነቱ አካል መሆኗም ተናግረዋል። አቶ ኩማር አክለውም አሁን ላይ 38000 የሚደርሱ እጽዋትና የዱር እንስሳት ዓለም አቀፍ የንግድ ቁጥጥር እንደሚደረግባቸው አመልክተዋል። የብዝሃ ህይወትና የዱር እንስሳትን ጥበቃ ቦታዎች ለመንከባከብ እስከ 300 ሚሊዮን ብር እንደሚያስፈልግና ይህን የፋይናንስ ክፍተት መሙላት እንደሚገባም ገልጸዋል። የህዝብ ትራንስፖርት አገልግሎት የሚሰጡ መናኸሪያዎችን ለማሻሻል ትኩረት ተሰርቶ እየተሰራ መሆኑ ተገለጸ። የመንገድ ደህንነትና መድን ፈንድ አገልግሎት የህዝብ ትራንስፖርት አገልግሎት በሚሰጡ መናኸሪያዎች ላይ የተቀናጀ የግንዛቤና ክትትል ስራ ለማስጀመር ለተመደቡ ባለሙያዎች የስራ አቅጣጫ ተሰጥቷል። የአገልግሎቱ ምክትል ዋና ስራ አስፈጻሚ አቶ መሐመድ ሐሰን በመናኸሪያዎች ውስጥ የሚስተዋሉትን ብልሹ አሰራሮች በጥናት በመለየትና በማስተካከል የትራፊክ አደጋን መቀነስ እንደሚገባ አሳስበዋል። የመንገድ ደህንነት ትምህርት አቅም ግንባታ መሪ ስራ አስፈጻሚ አቶ ዮሐንስ ለማ በበኩላቸው መናኸሪያዎች ደረጃቸውን የጠበቁ የህዝብ አገልግሎት መስጫ ተቋማት እንዲሆኑ ለማድረግ የሚኒ ሚዲያ አገልግሎት እንዲሰጡ ማድረግ፣ ህገወጥ ስምሪት አሰጣጥ ለማሻሻልም ሴፍቲ ዩኒት እንዲቋቋም ማድረግ ይገባል ብለዋል። አክለውም ተሽከርካሪዎች ደህንነታቸው የተጠበቀ የቴክኒክ ምርመራ የተደረገላቸው ቦሎ የሶስተኛ ወገን መድን ሽፋን ያደሱ መሆኑን በማረጋገጥ ስምሪት እንዲሰጥ በማድረግ የትራፊክ አደጋ መቀነስ እንደሚሰራ ተገልጿል። በዚህም ስራ ላይ የሚሳተፉት ከመንገድ ደህንነት መድን ፈንድ አገልግሎት፣ ከትራንስፖርት ሎጂስቲክ ሚኒስቴር እና ከፌዴራል ፖሊስ ኮሚሽን ከተውጣጡ የስራ ኃላፊዎችና ባለሙያዎች ሲሆኑ ስራው ከዛሬ ከመጋቢት 12 ቀን 2017 ዓ.ም ጀምሮ ለአንድ ወር የሚቆይ መሆኑን ከተቋሙ ያገኘነው መረጃ ያሳያል። በቀጣይ 10 ቀናት በአብዛኛዎቹ የበልግ አብቃይ አካባቢዎች አመቺ የአየር ሁኔታ እንደሚኖር ተገለጸ። በሚቀጥሉት 10 ቀናት በአብዛኛዎቹ የበልግ አብቃይ ሀገራት አካባቢዎች ለተዘሩ ሰብሎች እድገት አመቺ የአየር ሁኔታ እንደሚኖር የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት አስታውቋል። በቀጣይ ቀናት የሚጠበቀው እርጥበት የአፈር ውስጥን እርጥበት ስለሚያሻሽል ለግጦሽ ሳርና ለመጠጡ አቅርቦት የተሻለ እንደሚሆን የኢንስቲትዩት መረጃ ያመለክታል። ለዝናብ መፈጠር አስተዋጽኦ የሚያደርጉ የአየር ሁኔታዎች ተጠናክረው የሚቀጥሉ ሲሆን የበልግ ዝናብ ተጠቃሚ አካባቢዎች በርካታ ቦታዎችን የሚሸፍኑ ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ ተጠቁሟል። በሌላ በኩል የመካከለኛው የሰሜን ምስራቅና የደቡብ ምዕራብ የሀገሪቱ አካባቢዎች በ24 ሰዓት ውስጥ ከባድ መጠን ያለው ዝናብ ያገኛሉ ተብሏል።
በተለይም በጋምቤላ፣ በአፋር፣ በሶማሊያ፣ በቤኒሻንጉል ጉሙዝ እና በምዕራብ አማራ አካባቢዎች ላይ የቀኑ ከፍተኛ ሙቀት ከ35 እንዲሁም በጥቂት ስፍራዎቻቸው ላይ ከ40 ዲግሪ ሴልሺየስ በላይ እንደሚሆን የትንበያ መረጃዎች እንደሚያሳዩ ተገልጿል። በአንጻሩ ለጎርፍ ተጋላጭ በሆኑ አካባቢዎች ቅጥበታዊ ጎርፍ ሊከሰት ስለሚችል በእነዚህ አካባቢዎች የጎርፍ መፋሰሻዎች በማጽዳት የዝግጅት ስራ ማከናወን እንደሚያስፈልግ ኢንስቲትዩቱ አሳስቧል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደ ውጭ ዜናዎቻችን እንሻገር። የአሜሪካው ፕሬዚደንት ዶናልድ ትራምፕ የፌዴራሉ ትምህርት ዲፓርትመንት እንዲፈርስ የስራ አስፈጻሚ ትዕዛዝ ፈረሙ። ይህ ውሳኔ የተወሰኑ የአሜሪካ ወግ አጥባቂዎችን ለረጅም ጊዜ ሲያልሙት የነበረ ሲሆን ትራምፕ በምርጫ ቀስቀሳቸው ወቅት ተቋሙን እንደሚያፈርሱት ቃል ገብተው ነበር። የሪፐብሊካኑ ፕሬዚደንት የትምህርት መምሪያውን አስደንጋጭ ውድቀት ያመጣ ሲሉ የከሰሱ ሲሆን ተቋሙ የሚቆጣጠረውን ገንዘብ ለግዛቶቹ ለመመለስ ቃል ገብተዋል። ተቋሙን ለመዝጋት የአሜሪካ ምክር ቤት ይሁንታ እንደሚያስፈልግ ዋይት ሀውስ ቢያሳውቅም ትራምፕ በተቻለ ፍጥነት እንዘጋዋለን ብለዋል። ተቋሙ ባለፈው ሳምንት ከፍተኛ የሰራተኞች ቅነሳ እንደሚያደርግ እንዲሁም ካሁኑ ይዘጋል ከሚለው እርምጃ ጋር ተያይዞ በርካታ ህጋዊ እንቅፋቶች ገጥመውታል። ሐሙስ ዕለት በዋይት ሀውስ በትምህርት ቤት ጠረጴዛ ላይ በተቀመጡ ህጻናት ተከበው የነበሩት ትራምፕ አሜሪካ ከየትኛውም ሀገር በበለጠ ለትምህርት ብዙ ገንዘብ ታፈሳለች፣ ሆኖም ተማሪዎች በውጤታቸው ደረጃ ግርጌ ላይ እንደሚገኙ ተናግረዋል። ዋይት ሀውስ በበኩሉ የትራምፕ አስተዳደር የተቋሙን የተወሰኑ ክፍሎች በህገ ወሰኑ ውስጥ ለመዝጋት እንደሚንቀሳቀስ ገልጿል ሲል ቢቢሲ ዘግቧል። የእስራኤል ጠቅላይ ሚኒስትር የሀገሪቱን የደህንነት ኃላፊ አባረሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱን የደህንነት አገልግሎት ኃላፊ ሮነን ባርን ከኃላፊነት አንስተዋል። እርምጃው ኃላፊው የጥቅምት 7ቱን የሐማስ ጥቃት መገመት አልቻሉም በሚል የተወሰደ መሆኑን ቢቢሲ አስነብቧል። የኔታንያሁ ካቢኔ ምሽቱን ተሰብስቦ የኃላፊውን ከስልጣን መነሳት ያጸደቀ ሲሆን የደህንነት አገልግሎቱ ሽም ቤት እስራኤል ካላት 3 የደህንነት ተቋማት አንደኛውና የሀገር ውስጥን ጉዳይ የሚቆጣጠር ነው ተብሏል። ኔታንያሁ እርምጃው በእርሳቸውና በኃላፊው መካከል ያለው አለመተማመን እያደገ መሄዱን ተከትሎ የተወሰደ እርምጃ መሆኑን በተንቀሳቃሽ ምስል ባስተላለፉት መልእክት ገልጿል። የጠቅላይ ሚኒስትሩ እርምጃ ግን ቁጣን የቀሰቀሰ ሲሆን በኢየሩሳሌም ጸረ መንግስት ሰልፍ መስተዋሉን ዘገባው አመልክቷል። በተጨማሪም እስራኤል በጋዛ እንደ አዲስ የጀመረችውን ጥቃት የተቃወሙ ሰልፈኞች የኃላፊውን መነሳት ተከትሎ የተነሳውን ተቃውሞ መቀላቀላቸው ታውቋል። በርካቶች የኃላፊውን ከስልጣን መነሳት ፖለቲካዊ ውሳኔ ነው ሲሉም ኮንነውታል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሆንላችሁ።